ከዮሐንስ መንፈስ አለ በቤተክርስቲያን ወይም በወንጌል የክርስቶስ እና ኢየሱስ ክርስቶስ አለና ስለ ኢየሱስ ክርስቶስ አነሳ ስለ ቤተክርስቲያን ስለ እምነት ብቻ እንደማነሳ ተደርጎ ነው የሚታሰበው። ደግሞ ከዛ ውጪ ሰው ሊያስብ አይችልም። እኔ ግን ስለ ክርስቶስ ሳወራ ስለ ሰው ልጅ ነው ብዬ ነው ማምነው። ምክንያቱም ራሱን የሰው ልጅ ብሎ ስለሚል ኢየሱስ ክርስቶስ ስለ ሰው ልጅ ነው የማወራው እና ከዚህ የሰው ልጅ ነኝ ብሎ የሚል የእግዚአብሔር ልጅ የኢየሱስ ክርስቶስን እውነት ወንጌል የተቀበልንበት መንገድ አለ ኢትዮጵያውያን ማለት ነው። ያ ተዋህዶ ይባላል እና ይሄ ተዋህዶ እምነት ውስጥ በመቆም ስለ ሰው ልጅ ስለ አጠቃላይ ኢትዮጵያ የሚሆን ሳውዲ አረቢያ የሚሆን አሜሪካ የሚሆን ሩሲያ የሚሆን ሁሉንም ነገር ያጠቃለለ እውነት አድርገን ብንናገር ጥሩ ነው በሚል ነው የምናገር ነበር። ነገር ግን ይህ ማለት ስለ ኢትዮጵያ አላወራም ማለት አይደለም እና ከዚህ በፊት ስለ ኢትዮጵያ ትንሣኤ በሌላ አይነት እንደዚህ አይነት ሚዲያ ላይ ተናግሬያለሁ፣ በመጽሐፍም ተጽፏልና የኢትዮጵያ ትንሣኤ ሲባል ሰው ያው የሚታየው ነው የሚያወራው እና ለዛ ላይ ግልጽ እንዲሆንና የትኛዋ ኢትዮጵያ የሚለውን መልክ ብንሰጠው በሚል ነው እኔ ሐሳብ እና ከዚህ በኋላ የምንቀጥለው እንደዛ ነው። ስለዚህ እንዴት እንደሰማ አስብ ስለሚል ራእይ ላይ መጽሐፍ ቅዱስ ለኢትዮጵያ ቤተክርስቲያንም ለተዋህዶም እንዴት እንደሰማች እንዴት እንደሰማን እናስብ ትንሣኤውን ለማወቅ። ስለዚህ የኢትዮጵያ ትንሣኤ ሲባል ሰዎች አሁን የሚረዱት ኢትዮጵያ ትንሣኤ መጥቷል፣ ኢትዮጵያ ትንሣኤ ሆኗል፣ ኢትዮጵያ ትንሣኤ ታውጇል ሲባል የሚያስቡት የሚታሰበው ይሄ የምናየው ፖለቲካል ኢትዮጵያ የፓስፖርቱ ኢትዮጵያ የተወለድንበት የዜግነቱ የሚባለው ነገር ማለት ነው። እሱ ይነሳል፣ ከፍ ከፍ ይላል። ከዚህ አሁን ካለንበት ምስቅልቅል ሁሉ እንወጣለን ብሎ የሚባለው ይሄንን አስበው ነው ሰዎች የሚረዱት እና በዛ ነው የሚለኩት። ፖለቲካው ላይ በመናየው ማህበራዊ ህይወታችን ላይ በመናየው በዚህ ነው የምናየው። እኔ ደግሞ የማወራው ከመጀመሪያው ጀምሮ ኢትዮጵያ የተጸነሰችበት የሀገር የምንለው ወይም አባይ ሲመነጭ እንደማለት ነው። በዛ በጊዮን መንፈስ ውስጥ ሆኖ ነው ኢትዮጵያ ለማሰበው። ስለዚህ ኢትዮጵያ ትንሣኤ ካልን ለምሳሌ ግድቡን አሁን የሰየምንበት ስም ምንድን ነው? ህዳሴ ነው ይባላል። ህዳሴ ከተባለ የሚታደሰው የነበረው የኢትዮጵያ ትንሣኤ ካልን የሆነ ኢትዮጵያ ሞታለች ማለት ነው። የሆነች ኢትዮጵያ ትንሣኤ ካልን የተገደለች ኢትዮጵያ አለች፣ የሞተች እንደ ጠፋ የተፈረደባት የምትሳደድ የወደቀች ወይም አሁን ባለው የአእምሯችን ያስተሳሰብ መዋቅር ውስጥ ሞታብናለች። እሷን ነው የምናመጣው። እኔ የማወራው ስለዛች ኢትዮጵያ ነው። እሷ ከሆነች ትንሣኤው ታውጇል። ስለዚህ የምናምነው እንዴት ነው የሚለውን ስናስብ እኔ ስለ ኢትዮጵያ ሳወራ ይሄንን ነው። ይሄኛው የምናየው ኢትዮጵያ የዛ ጥላ ነው። ያችን ኢትዮጵያ ማያውቃት ነው። ይሄ መች ሞተ ጭራሽ? አሁን ያለው የመስቀልቅሉ ኢትዮጵያ አልሞተም። ምኑ ነው እንደገና ሳይሞት እንደውም ለመለማለው እያለ ያለው እርስ በርስ የተጠላለፈ የተለያየ በየትኛውም አይነት መለኪያ በራሱም አሁን መንግስትም ሆነ ሀገሪቱ ያለችበት ማህበራዊ ፖለቲካዊ መዋቅር ልኬት ሲለካ ለምለም የሆነ ነገር የማይታይበትን ነገር ይነሳል ይቀጥላል ማለት እንትን የለኝም። እዛ ውስጥም አይደለም የዛ እንደዚህ ጋር የሚመለከተኝ ነገር ይኖራል። በመዋቅር በአስተሳሰብ በርዕዮተ ዓለም ግን እኔን አያውቅኝም። አግኝተኝ ከሆነ አሁን ወይም ዜጋን አያውቅም። በእኔ ውስጥ ያለችው እኔ ማሰባትንም ሀሳብ ኢትዮጵያ ለማስተናገድ ቦታ የሚለውም አይሰጥም፣ ያሳድዳታል እንደው እና ይቺ ኢትዮጵያ ተነስታለች የሚያሰኘው በዚህ አንጻር ነው የማወራው። እና ይሄ ተዋህዶ የምንለው እምነት አምላክ ሰው ሆነ ሰው አምላክ ሆነ የምንለው ያንን ለሰው ልጅ ሁሉ የተሰጠውን የሕያው እግዚአብሔር ልጅ የኢየሱስ ክርስቶስን ወንጌል የምታስተምር ቤተክርስቲያን አለች፣ በታሪክ ውስጥ አለች፣ አሁን እየኖረች ያለች ነች። እና በወንጌል አንድ ነገር ልንገርህ ከመነሻው ለምንድን ነው
ክርስቶስን ወይም ዓለም እንዴት ያያዋል የሚለው ነገር እናየውና የዓለም የክርስቶስ ጠላት ሆኖ ነው የሚመላለሰው። እኛ የምናስበውና እግዚአብሔር የሚያስበው በጣም የተለያየ ነው። ወይም ደግሞ ዝም ብለህ በትንሹ ነው ይሄንን እኛ ስንል አምላክ ሰው ሆኗል ካልን ሁሉን ነገር ሲገልጽ ሲሰራ ሲያደርግ በሰው ነው የሚያደርገው። ድሮ በሌላ ፍጥረት በታላቅ ራእይ በመገለጥ ሁሉ ያደርገው ነበር። አሁን ግን መላእክት እንኳን ሲታዩ ሰው ልጅ ተመስለው ነው። ምክንያቱም ሁሉን በልጁ በክርስቶስ ምን አድርጎታል? ጠቅልሎታል። ከተቀለለው ይሄን ዓለም ለመጠቅለል የሚፈልግ ሌላ የመንፈስ ስርዓት ስላለ ተቃዋሚ ነው። የዚህ የክርስቶስ የሰው ልጅ የስብዕና የእውነትና የጽድቅ የበጎ ነገር ጠላት አለ እያየ ነው። በበጎ ስም የሚሰራ ነገር ግን በጎ ያልሆነ ነገር ነው። ሐሳዊ መሲህ አውሬ ምንለው ሰው ውስጥ ነቅሶ እንደሚያተራምሰው ያ መንፈስ ነው። የእሱ ጠላት ነው። ይሄንን የያዘች ቤተክርስቲያን ካለች ይቃወማታል ማለት ነው። እኛ እንደዛ ነው የምናስበው። ስለዚህ አሁን በተዋህዶ ቤተክርስቲያን ይሄንን አምላክ ሰው ሆነ ሰው አምላክ ሆነ የምንለው አሁን በብዙ አይነት የሃይማኖት መንገዶች በብዙ የፍልስፍና በብዙ የሳይንስም በኩል ሁሉ ነገር በሰው በኩል ተገልጾ ተለክቶ ሊታወቅ ይችላል የሚል ድምዳሜ ላይ የተደረሰ ነው። ይሄም ከ2000 ዓመት በፊት አምላክ ሰው ሆነ ሰው አምላክ ሆነ በሚል ተቀብለውት እየኖሩ ያሉ ክርስቲያኖች አሉ። በዓለም ላይ ብዙ የክርስትና ሰዎችን እያጠፋ የመጣ ሲስተምና አስተምህሮ በዚህ ባለፈው 40 እና 50 ዓመት ቀስ እያለ ገብቶ ሳናቀው የዛ ተቃዋሚ የሆነ አይነት ትውልድና አእምሮ ፈጥሯል። እዚህ ሀገር ፈጥሮ እየሰራ እያደረገ ነው ያለው። ስለዚህ ቤተክርስቲያንን ሲዋጋ ያ ተቃዋሚ መንፈስ ነው የሚዋጋው። እሱ ዝርዝር አለው። ስለዚህ የተዋህዶ ልደቷን ቤተክርስቲያንን አባረረ ማለት ሰዎቿን ያባረራል። ስልጣኔውን በቤተክርስቲያን ውስጥ ነው ያለው። ሁሉ ነገራችን፣ መለኪያችን፣ መነሻችን እነዚህ በሙሉ በዛ ውስጥ ነው ያሉት። ቀን መቁጠሪያችን፣ እሴቶቹ የምናያቸው ብሎ ከዛ ነው የሚመነጩት። አሁን ማውራው ምጽፎ ፊደል ብዙ ነገሮች አሉት። አንክደው የሚቃወሙት እንኳን ራሱ ታሪክ ውስጥ ሲያስገቡት በምንም ይሆኑ በምን የዚህ የማንነታችን አካል ነች። ያ ነገር ፖለቲካዊ መልክ ተሰጥቶት ቤተክርስቲያኗ የዚህ የሀገሪቱን የገነባ ማንነትን የሚቃወም ቡድን እንዲፈጠር ተደርጓል አለ በእኛ ሀገር ላይ አለና አሁን ዛሬ ይህ በዓለም ላይ ይዋጉታል ብለን የምንለው የክርስቶስን መንፈስ የያዘች የተዋህዶ እምነት ላይ ዘመቻ ተጀምሯል አይደለም አለ መልክና ቅርጹን ይዞ በአዋጅ በበጀት በብዙ ነገር ውጊያውን በይፋ ጀምረውታል። ስለዚህ ትንሣኤ ብለን ለወንድሞች ለእህቶች ስንነግራቸው መጀመሪያ በእርግጥ እውነቱ የዓለም አቀፍ የሰው ልጅ ሁሉ ነው። ነገር ግን እኛ ከዛ የተገኘን በዚህ ቤተክርስቲያን ውስጥ የተወለደ ልጆች ነኝ ብዬ አስባለሁ። ስለዚህ አዋጁንም ስናገር እንደ ወንጌሉ መጀመሪያ ወደ ገዛ ወገኖቹ መጣ ስለሚል የኛ ወገን የተዋህዶ የሚያምን ሰው መንቃት ያለበት ይህ ዓለም የዚህ እውነት ጠላት ሆኖ ነው የሚመላለሰው። በዚህ መሰረት ላይ ተመስርተን ነው የማንኛውንም አይነት ርዕዮተ ዓለም ስንቀርጽም ስንናገርም ስንራመድም ስናስብም ስናሰላስልም እዚህ ላይ ቆመን ነው ነገሮችን መዳኘት መጀመር ያለብን። ስለዚህ አሁን የተያዘው ነገር ይህን ተዋህዶ የሚከተልም ሰው በየቦታው ከፖለቲካውም ጀምርና በፖለቲካ የምንሰማው የሚታወቅ ነው፣ የሚደበቅም ነገር የለውም። ከዚህ በፊት በመጽሐፍ ተጽፏል፣ ተናግረነዋል። እኔ በአቅሜ በተረዳሁት መንገድ ተናግሬያለሁ። ይዋጋል። አንደኛ ጠላታች ከዓለም አቀፍ እስከ ምናምን ድረስ ያሉ በሃይማኖት መልክ አለው። ከፕሮቴስታንት ክንፍ ተገንጥሎ የወጣ ቡድን አለ። ክርስቶስን 5 እንጀራ 2 ዓሣ ሲያበላ ብቻ አበርክቶ ሲያበላ ብቻ የሚያውቅ ሁሉ ነገር መብላት፣ ሀብታም መሆን፣ መበልጸግ የሚታይ ወንጌል ላይ እንደዛ ነው የሚለው እሱ ቡድን አለ። ከዛ ውጪ ክርስቶስን የ5 እንጀራ 2 ዓሣ ሲያበዛ ብቻ ነው አሁን ስረዳቸው የሚያውቁት እና ከዚህ ከብልጽግና ወንጌል ጋር ተያያዘ የሚነሱ ናቸው እነዚህ
እንጂ የሚበላላቸው ሲል አያውቁትም። ክርስቶስ ተይዞ ሲገደል አያውቁትም። ደብረ ታቦር ክብሩን ሲገልጽ አያውቁትም። በቤተልሔም ሊረዱት አይፈልጉም። በማርያም ማዕፀን ምንድን ነው የተሰራው ሊረዱ አይፈልጉም። ትንሣኤ ምንድን ነው? በዝግ በር መግባት ምንድን ነው? አያውቁትም። ማረግ መርቀቅ ነው ወይስ ምንድን ነው? ቤተ መቅደስ ምንድን ነው? ቅድስተ ቅዱሳን ምንድን ነው? ይሄንን እውነት የሚያሳድድ ሳናቀው መስሎን የተቀበልነው ራሱ ከመጀመሪያው የተነሳውን የፕሮቴስታንት ክንፍ ራሱ የሚቃወም ከኑሮና ከነፍስ ወከፍ ገቢ አንጻር ጽድቅን ከነፍስ ወከፍ ገቢ አንጻር ብቻ የሚመነዝር አስተምሮ መጥቷል። እኛ ሀገር ፖለቲካው ላይ አለው የሚለው እሱ ነው። ከሰዎቹ ጋር ባያያዝ ጥሩ ነው የማወራው። አስተምሮ ግን ያለ ያ ምንድን ነው? ክርስቶስ 5 እንጀራ 2 ዓሣ ካበላ በኋላ ህዝቡ በሙሉ ካላነገስ ነው አለ። በቃ ይሄ ነው እኮ ነው የተያዘው። ልክ የእግዚአብሔርን እውነት ጽድቅን የምናውቀው በዛ መንገድ ብቻ ሲሆን ምን ይሆናል? ማንገስ አለበት። ክርስቶስን የምናከብለው ወደ እልል የምንለው እንደዛ ነው። ነገር ግን ክርስቶስን አንድ ጥያቄ ጠይቀውታል። ስለ እውነት ሲጠይቁት ማለት ነው። ልከተልህ እፈልጋለሁ አለ አንድ ወንጌላዊ። ማነው ወንጌላዊ ያለው? አንድ ሰው ነው። ለቀበሮች ጉድጓድ አላቸው፣ ለወፎች ደግሞ እንደዚህ ማደሪያ ጎጆ አላቸው። ለሰው ልጅ ግን ራሱን የሚያስተጋበት ጎጆ የለውም ይላል። ክርስቶስን መከተል ከፈለክ እንደዚህ ነው። እውነተኛው ሙሉ ስብዕና አግኝቼ እኖራለሁ የምትል ከሆነ ይሄ ዓለም አይመችህም። ቀበሮ ጉድጓድ አለው፣ መኖሪያ መጠጊያ አሉት፣ መደበቂያዎች አሉት። ወፎቹ እዛም እዚህም ብለው ያሉት ይኖራሉ። የሰው ልጅን ግን እሆናለሁ ብለህ የምትል ከሆነ ማደሪያ የለህም፣ ሀገር የለህም፣ ቦታ አይሰጡም፣ ይገሉሃል፣ ያሳድዱሃል። ይሄ ነው በተዋህዶ ስብዕና ላይ አሁን ያለው ፈተና ከዚህ ነው የመጣው። ስለዚህ የተዋህዶን አንድ ምዕመን ስታሳድድ ስትገል ሁለት ሀገር ነው የሚያሳጡ። እያጣን ያለ ነው ሁለት ሀገር። ይሄንን አሁን የምልህም ትልቁን የክርስቶስን ስብዕና ለማግኘት ነው እኛ ቤተክርስቲያን የምንሄደው። ልንወለድ ነው የምንሄደው። እዛ ልጅህን ይዘህ ክርስትና የምታስነሳው በእምነት ልጆቻቸውን ይዘው ክርስቶስ ጋር አድንልን ብለው እንደቀረቡ ሰዎች ወደ ክርስቶስ ይዘን ነው ይሄው ወልጃለሁ ብለህ ነው የምትነግረው። ያንን ተቋም ካቃጠሉብህ ይህንን መንፈሳዊ የዳግም መወለድ ስርዓት እንዳታገኝ የሚያደርግ ስርዓት ከሆነ ሁለት ሀገር ነው ያጣነው። አንድ ይህንን የምናካሄድበትን ቦታ ይሄ ያለንበትን ምድር አጣናል። ሁለተኛ እንወርሰዋለን እናገኘዋለን የምለውን አዲሱን ሀገር በሰውና ደግሞ አዲሱን ሰብዕና እንዳናገኝ ተደርገናል። ሁለት ሀገር ነው እያጣን ያለን። እዚህ የተወለድከው መጀመሪያውን ተወልደ ያለበትን ቢሆን አታገኝም፣ አይኖርም። ዳግም ተወልጄ ሌላ ሀገር ማግኘት አልችልም። አሁን ባለው ያው ውጊያ ይሄ ሰማያዊ ጋብቻ ነው። ስለዚህ ቤተክርስቲያን ስንሄድ ልንወለድ ነው፣ ዳግም ልንወለድ ነው የምንሄደው ብለን ስንል ጽድቅን ፈልገን እውነተኛ ለመሆን ዳግም ለመወለድ ለመብቃት ነው የምንሄደው። አሁን አባቶች ይህን ሰሞን አንዳንዶችም እንደዚህ አይነት ይሄ የመከልከላችንን ጉዳይ በተመለከተ ምክክር አለ። ቢያንስ እነዚህን ሁለቱንም ሀገር ማጣት የለብንም አሁን። ስለዚህ እንሰባሰብ፣ እንነጋገር፣ እንደራጅ የሚሉ ሰዎች መጥተዋል፣ አውጀውታል። ለምን እንደዛ ሆነ የሚሉ አሉ። አንድ እግዚአብሔር ሰው ኮንክ እንደዚህ መቃወም የለብህም እንደዚህ እኛ እኮ ያለ መቃወም ምናምን አይደለም። ጻድቃንማ ከሆነን ከበቃን ጦርነትና እኮ ጠመንጃ እናነሳለን። ለምን እናነሳለን? በቅቷል እኮ ሰውዬ። የበቁትና ወይም ደግሞ ዳግም መወለድን ያገኙት እኮ እየጸለዩ በመንፈስ የተዋጉ ነው። ነገር ግን ሌላው ህዝብ ሊወለድ ያለውን በየቀኑ አዋጁ እንዲደርሰው የሚደረገው ህዝብ እንዳይደርስ የሚደረግ ከሆነ ምንድን ነው የሚያደርገው? አይ እኔ ዳግም መወለድ እፈልጋለሁ ብሎ የዳግም መወለጃውን ቦታ ይከላከላል፣ ይሞግታል፣ ይከራከራል፣ ያስመልሳል። ይሄ ነው ዳግም እንወለድበት ተውን ነው። እሺ የኛውን ሀገር እንኳን ከልክሉን፣ ግን ዳግም ቢያንስ እንወለድ።
እንጠመቅ፣ እንቁረብ፣ እንማር፣ እንብቃ፣ እንጎልምስ ነው። አይቻልም። ይሄ በመጨረሻው ዘመን ዳዊት ጳውሎስ ካስቀመጣቸው አንዱ ይቺ የምንሄድባት የምንወለድባት ሴቲቱ ነች። በመንፈስ በትርጉም ሴት ነች ማለት ነው። ያው መወለድ ከማህፀን ጋር ስለሚገናኝ ቤተክርስቲያን ሴቲቱን ያሳድዳል። ለምን ሰው ከእሷ ይወለዳል? ስለዚህ እሷን ካላገኘች ስብናዋ ቤተክርስቲያን ሚስጥር ስለሆነች አያገኛትም። ነገር ግን ከዘሯ የቀሩትን ምን ያደርጋል? ያሳድዳል፣ ይወጋል። እና ሁለት ሀገር ልናጣ የምንችልበት ምንም አይነት ነገር የለም። ግን ጳውሎስ እንዳለው መጋባትን ይከለክላሉ። የመጨረሻው ዘመን ሆዳቸው አምላካቸው ክብራቸው በኖራቸው ነው። ነገራችን ላይ አሁን እንደምናየው ሰዎች በጣም ክቡርና ጀግና የሚባሉት አይተን ከሆነ አሁን በጣም ነውር ያለበት ሰው ነውረኞች ናቸው የሚከብሩት። ሆድ ወይም ገንዘብ አምላክ ሆኗል። ሆዳቸው አምላካቸው ነው እና ራስ ወዳድ ነው። የሚሳደቡ ናቸው። ስድብ በጣም ይለቃሉ፣ ይዋሻሉ። በተለይ አሁን ውሸት ነው የሞላው ከላይ እስከታች። መጋባትን ይከለክላሉ። በስጋዊ ጋብቻ ላይ ጋብቻ ምን ያህል የጋብቻ ሴት ምን ያህል አደጋ ላይ እንደሆነ የምናየው ነው። በዓለምም በዚህ በወንጌልም ሰማያዊ ጋብቻ አለ። መምህር ከተማሪ ደቀ መዝሙር ቤተክርስቲያን ከልጆቿ ጋር የምናደርገውና የዳግም መወለድን ስርዓት። ምክንያቱም ጋብቻ ካለ ሰማያዊ ጋብቻ ሰዎች ይወለዳሉ። ያንን ይከለክላል። አውሬው እንደዛ ነው የሚያሸንፈው። አውሬ ሲባል ሌላ አይደለም። ሰው ውስጥ እጅግ ከባድ አውሬ አለ። ያንን ሊገራ ነው ክርስቶስ የመጣው። ሰው የሚያደርገን በውስጣችን በስድስተኛው ቀን ላይ የሁሉም እንስሳት ባህሪ ጽፎ የሰራ እግዚአብሔር ሰውነትን አጥፍተን አውሬነታችን ብቻ እንዲገን ተደርጓል። ሰው እርቃኑን ቆርጦ አሁን ስጋ ብቻ ነው ያለው። ምንም አንሰማም፣ አይሰማም። ብንነግረውም ብንመክረውም በፖለቲካ ፓርቲም ብንመጣ በመንፈሳዊ ነገርም ብንመጣ ሙስሊም ብንሆን ፕሮቴስታንት ብንሆን ሰው አውሬ ሆኗል። አይሰማም። ሆዱን ብቻ ነው የሚከተለው። እንደዚህ አይነት ነገር ሲሆን ደግሞ የሚጠቀምበት መንፈስ የሚመርሃን የእውቀት አይነት አታውቀው። ስለዚህ ተዋህዶ ላይ ብዙ ሚስጥር አለው በዝርዝር ወደፊት የምናየው። ነገር ግን ስልል የምንችለው ሁለት ሀገር አናጣም። ልክ ያሸንፋቸዋል፣ ይሸነፋሉ ያለው የእግዚአብሔር ቃል ደግሞ ተመልሰው ያሸንፋሉ፣ ይነሳሉ የሚል እግዚአብሔር የሚለውንም ተናግሯል። እንደደከምን እንደምንበረታ፣ እንደ ዛለን እንደምንተጋ የተስፋ ቃል አለ። ስለዚህ ተነስቷል፣ ኢትዮጵያ ትንሣኤ መጥቷል የምንለው ይህችኛዋን ኢትዮጵያ ነው። ትንሣኤ ሲባል ብዙ ጊዜ ከእህል ጋር ይያያዛል። ከመሬት ውስጥ ገብታ ስንዴዋ አይደለም እንደዛ ነው የምንጠብቀው። እና ስንዴዋ ገብታ ሌላ ስንዴ ሆና በብዙ እስክትገለጽ ድረስ መልኳ ሌላ ነው፣ አናውቀው። እኛ ከምናውቀው ውጪ ነው የትንሣኤ መልክ። ክርስቶስ ልክ ከሞተ በኋላ ሲነሳ መልኩን አላወቁትም። ቤተክርስቲያንም አሟሟቷ በጳጳስ እንፈልገው እንችላለን። ትንሣኤው በአንድ መምህር እንፈልገው እንችላለን። በተቋማዊ ብቃት ወይ እንፈልገው እንችላለን። በተለየ አስተምሮ እንፈልገው እንችላለን። ነገር ግን ትንሣኤው መልኩን ቀይሮ ፍሬው እስኪታይ ድረስ መልኩ ሌላ ነው። ምክንያቱም ትንሣኤ ራሱ ክርስቶስ ነው። ሌላ እኮ ነው። ትንሣኤና ሕይወት እኔ ነኝ ስለሚል ትንሣኤ ክርስቶስ ነው። በየትኛውም አይነት ትንሣኤው እሱ ካለላ የሚነሳ የለም። እና ይቺ የተዋህዶ ስደቱ የተወሰነ ጊዜ ነው፣ ትጨርሳለች፣ ትመለሳለች፣ ተነስታለች የምንለው ለዚህ ነው። ከተነሳች እዚህ ዳግም የምንወለድበት ስርዓት ቤተክርስቲያን በስደት በመከራም በውስጥ ትወልዳለች። መስቀል ላይ ሰው ተወልዷል አለም እንደ በቀኝ የተሰቀለው ምንም ቤተክርስቲያን የመሄድ የመማር ቁጭ የማለት እድል ብሎ አልነበረውም። ግን እየሞተም የሚያድን አምላክ አለ። እየጠፋ ለአንተ ይቅርታ የሚለምን የነበረ አንድ ልጅ ተሰጥቶናል። ያ ኪዳን ጊዜ አለ። ስለዚህ አሁን እዚህ በአብ ቀኝ ያለ በመንፈስ በጸጋ በሕይወታችን የሚገለጽ የትንሣኤው ኃይል ነው ተነስቷል የሚያሳየን እንጂ ይሄ አሁን ያለንበት የሚታየው ፖለቲካ ራሱ መሞት የሚፈልግ ነው። ድርጊቱን ስናየው ግደሉኝ ግደሉኝ ነው የሚለው። እንዲሁ ዝም ብለን ስናየው ፍጁኝ ፍጁኝ አጥፉኝ አጥፉኝ የሚል ስራ ነው የሚሰራው። መንፈሱ ስራው ማናደር ነው። ከተናደርክ ትክክል አትሆንም፣
ትክክል አሰራም። ስለዚህ ይሄኛው ኢትዮጵያ አንደኛ አልተመሰረትንበትም፣ አልተሰራውበትም። እኔንም በግል አያውቀኝም። አሁን ራሱ እንደዚህ ቡድኔን ነው የሚያውቀው እና ኢትዮጵያ የምንለው የሞተው ነው የሚነሳው፣ የጠፋው ነው የሚመጣው፣ የሸሻው ነው የሚገኘው። ግን መጀመሪያ ባልነው መልክ አይደለም። ይሄን ነው ማወቅ ያለብን። የትንሣኤ መልኩ በድምፅ ነው የሚታወቀው። ድምፅ ነው ቀጥሎ መልክ ነው የሚያመጣው። በደንብ እዚህ ጋር እንድትረዳኝ የምፈልገው እኔ መጀመሪያ ስትወለድ መልክ ነው። ልጅህን ስትወልዶ ስታየው መልኩን ነው የምታየው። በሂደት ነው ቃል የሚመጣው። ልጁ ቃል ትምህርት ያወቀ ይመጣል። ይሄ የመጀመሪያ አወላለድ ስርዓት ወይም ይሄ የዚህ ዓለም ስርዓት ይሄ ነው። መጀመሪያ መልክን እይታን ነው የሚያስቀድመው። በዚህኛው በእውነት በጥበብ በእግዚአብሔር መንፈስ የሚገኘው ግን አስቀድሞ ቃል ነው። ከዛ መልክ የሚያመጣው ቃሉን ከሰማ በኋላ መልኩ ይገባል። እንደዛ ነው። በጎች የሆኑት ያውቁታልና ትንሣኤ ኢትዮጵያ የምንለው በዚህ መልክ ነው። ድምፅን ለመለየት የሚያስችል ብቃት እንዲኖር እንስራ ነው የሚያሳ ሁለት ሀገር አናጣም፣ እየሞትንም ስለምንወለድ። ስለዚህ እንዴት እንደሞትን እንዴት እንደሰማን ካወቅን እንዴት እንደምንነሳ እናውቃለን። ስለዚህ በዝግበር ነው የሚገባው። ከማርያም የተወለደ የእግዚአብሔር ልጅ እኮ ማወቅ ማለት አድናቆት ብቻ አይደለም። እንደ ሰው አድናቆት ይኖር ይችላል። የመዳን ሚስጥር ስላለ ትንሣኤና ልደት አንድ ስለሆኑ በዝግ ማህፀን ገባ ስንል በዝግ በር ገብቶ በትንሣኤ ያሳየናል ክርስቶስን ማወቅ። ስለዚህ ዝግ ቢሆን ጠቅላላ ሁሉን ነገር ቢዘጉት በክርስቶስ ትንሣኤ የሚያምን አንድ አመመን አንድ የተዋህዶ ሰው የትኛውም ይሁን ግዴታ ተዋህዶ እኛ አባል ጋር ይሁን ብቻ አይደለም፣ ግን ተዋህዶን ሊያገኟት የሚችሉ እግዚአብሔር የሚገለጽበት መንገድ ብዙ ስለሆነ ያገኙ ሰዎች አይሰጉም። ምክንያቱም በተዘጋ በር ይገባል። በር አለ፣ በርግጥ በተዘጋ በር ይገባል እና በዛ መንፈስ ይዘን የትንሣኤውን በዚህ መንገድ ነው መረዳት ያለብን። ምክንያቱም ከመነሻው ዋናው የምንጓዝበትን አስተምህሮ በዘመናዊ ቋንቋ እነሱ ፍልስፍና ይወጣል። ያንን ካልተረዳን አሟሟታችንን አይገባንም፣ እንዴት እንደምንነሳ ማናውቅም። ስለዚህ ትንሣኤ ኃይል የተዋህዶ ላይ ያለው ስደት የሴቲቱ ስደት ነው። ይሄ ከውስጥም ከውጭም ፈተና አለባት ራሷ ቤተክርስቲያን ሳትሆን ማለት ቤተ ክህነት እንደ ቤተ ክህነት የራሱ ፈተና ድክመቶች፣ ችግሮች አሉበት። ቤተክርስቲያን ግን ቤተክርስቲያን ነች። ያው እንደተባለው ቅድስት ነች፣ ልዩ ነች። በሰው ሕይወት ውስጥ ነው የምትገለጸው። ስለዚህ ያን አገልግሎት እንዳናገኝ የሚዋጋ መንፈስ፣ ዳግም እንዳንወለድ የሚያደርገው መንፈስ በዚች ሀገር ላይ ባይተዋር ሊያደርግ የሚፈልገው መንፈስ ግቡ አንድ ሀገር ብቻ ማሳጣት አይደለም፣ ሁለቱንም ነው የሚያሳጣ። ያ ማለት እምነትን ብቻ አይደለም ተስፋህንም ጭምር ነው የሚያጠፋው። ክርስትና ግን ያስተምረው እንዲህ አይደለም እና ለምን ሺህ ጊዜ ትዘጋው አትኖርም እኔ እነሳለሁ የሚል ሰው ያስፈልጋልና በዚህ አስተሳሰብና አመራር ክርስትናችንን ቃኝተ ነው በኢትዮጵያ ተዋህዶ ቤተክርስቲያን ውስጥ ያለ የወንጌልን ምስጢር እያነበብን የመረመርን ብንቀጥል አሁን ጭልምልም ያለ ይመስለን ነገር ምን ያደርገዋል? ያበረዋል። ይሄን ሁለት ሀገር እናጣም ቢያሰኘኛል።